በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነቱ ተመልክቶ እስከ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው ነሐሴ 7 ቀን የእናታችን የእመቤታችን የቅድስት ድንግል ማርያምን በዓለ ጽንሰት ወይም ደግሞ የተጸነሰችበትን ቀን በታላቅ ክብረ በዓል እናከብራለን። ይህንን ክብረ በዓል ስለምንድን ነው የምናከብረው? የእናታችን የእመቤታችን የቅድስት ድንግል ማርያም የጽንሰቷ በዓል እንደምንድን ነው የሚለውን ልናውቅ ያስፈልጋልና ይህንን ከብዙ በጥቂቱ አጠር አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን ይመክረን ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተረዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬው ትምህርታችን ስንገባ ታዲያ ነሐሴ 7 ቀን እናታችን እመቤታችን ቅድስት ድንግል ማርያም የተጸነሰችበት ዕለት ነው። በዓለ ጽንሰቷ ነው። ታዲያ ይህንን በዓለ ጽንሰቷን በታላቅ ድምቀት ስናከብር እንዴት ነው የተጸነሰችው፣ ከማን የተጸነሰችው የሚለውን ልናውቅ ያስፈልጋልና ይህንን ከብዙ በጥቂቱ አጠር አድርገን እንመለከታለን። እንግዲህ ወደ ታሪኩ ስንገባ ታዲያ በነገረ ማርያም ላይ እንደተጻፈልን በእናቷ በሐና በኩል ያሉ የእመቤታችን ቅድመ አያቶቿ ጴጥርቃና ቴክታ ይባላሉ። ሁለቱም ሰዎች ደጋጎችና እግዚአብሔርን የሚፈሩ ያለምንም መጠራጠር በፍጹም ልቦናቸው በአምላካቸው የሚተማመኑ ነበሩ። እነርሱም ታዲያ በጊዜው ይህ ቀራቸው የማይባሉ ባለጠጎች ነበሩ። እጅግ ባለጸጋ ስለነበሩ ሀብታቸው እጅጉን የተትረፈረፈ ስለነበረ ከራሳቸው አልፈው ለላሞቻቸው ለበሬዎቻቸው ወርቅ እያሰሩ ብር እያሰሩ ቀንዳቸው ላይ ይሰኩ ነበረ። ታዲያ ከዕለታት በአንደኛው ቀን ጴጥርቃ ወደ ቤተ መዛግብቱ ገብቶ የሀብታቸውን ብዛት አይቶ ሚስቱ ቴክታን እንዲህ አላት፣ የሰበሰብነው ገንዘብ እንኳን ለኛ ለልጅ ተርፍ ነበረ። ነገር ግን አንቺም እኔም መካኖች ነንና የሚወርሰን ልጅ የለንም። ይህን ሁሉ ሀብታችንን ይህን ሁሉ ገንዘባችንን ምን እናደርገዋለን? ለማንስ እንሰጠዋለን? ይህ ሁሉ ገንዘብ ይህ ሁሉ ሀብት ወራሽ የለውም። ስለዚህ ምንድነው የምናደርገው ሲል ሚስቱ ቴክታን ተናገራት። እርሷም ታዲያ እንዲህ ማለቱ ወላድ የፈለገ መስሏት በሐዘን ውስጥ ሆና አምላከ እስራኤል ከኔ ልጅ ባይሰጥ እኔ መካን ብሆን ልጅ ሳይኖር ልትኖር ነውን? ስለዚህ ከሌላ ይሰጥ ይሆናልና ሌላ ሴት አግብተ ውለድ አለችው። እርሱም ታዲያ እንዲህ ስትለው ይህንን እንኳን ላደርገው በልቦናዬም ጭምር እንደማላስበው አምላከ እስራኤል ያውቃል ብሎ እጅጉን አዝኖ መለሰላት። እንዴት እንዲህ ትይኛለሽ? ይህንን ነገር እንኳን ላደርገው በልቦናዬም ጭምር አላስበውም። እንዴት ከሌላ ውለድ፣ እንዴት ሌላ አግባ ትይኛለሽ? እግዚአብሔር አምላክ እስከ መጨረሻውን የሚያደርገውን ነገር ጸንተን ቆመን እናያለን እንጂ እኔ ይህንን ነገር በፍጹም ላደርገው አልችልም። እንኳን ላደርገው በልቦናዬም ጭምር እንደማላስበው አምላክ እስራኤል ያውቃል አላት። ታዲያ ይህንን ሲላት እርሷም ማዝና ሳለች ራእይ ተመለከተች። ምን አይነት ራእይ ተመለከተች ስንል ነጭ እንቦሳ ከማህፀኗ ስትወጣ እንቦሳይቱ ደግሞ ሌላ እንቦሳ እየወለደች እስከ 7 ስትደርስ ሰባተኛዋ ደግሞ ጨረቃን ስትወልድ ጨረቃዋም ደግሞ ፀሐይን ስትወልድ አይታ ባድናቆት ለባሏ ይህንን ራእይ ነገረችው። የእግዚአብሔር ሥራው ድንቅ ነው። ትላንትና ማታ እኮ በሕልሜ ራእይ አየው። ይህም ራእይ ምን መሰለ? ነጭ ጥጃ ከማኅፀኔ ስትወጣ ያችም ነጭ ጥጃ ደግሞ ሌላ ነጭ ጥጃ ስትወልድ እንደዚህ የሆነ እስከ 7 ድረስ ሲደርሱ ሰባተኛይቷም ደግሞ ጨረቃን ስትወልድ ጨረቃዋ
እርሷም ደግሞ ፀሐይን ስትወልድ አየው በማለት ለባሏ አስረዳችው። ያየችውን ራእይ ነገረችው። እርሱም ታዲያ ይህንን ራእይ ሲመለከት እጅጉን ተደነቀ። እጅጉኑ ተደንቆ ወዲያውኑ ተነስቶ ሕልም ወደሚፈታ ሰው ዘንድ ሄደ። ያንን ራእይ ወይም ደግሞ ያንን ሕልም ወደሚፈታ ሰው ዘንድ ሄዶ ሙሉ በሙሉ እርሷ የነገረችውን ለሕልም ፈቺው ነገረው። የሚስቱን ራእይ ነገረው። ያ ሕልም ፈቺም ታዲያ ሚስጥር ተገልጾለት 7 አንስት ጥጆች መውለዳችሁ 7 ሴቶች ልጆች ይወለዳሉ፣ ነጭ መሆናቸው ደግሞ ደጋጎች ልጆች መሆናቸው ሲሆን 7ተኛይቱ ጨረቃን መውለዷ ከሰው የበለጠች ከመላእክት የከበረች ናት። የፀሐይ ነገር ግን አልተገለጸልኝም በማለት ይህንን ድንቅ የሆነ ራእይ ተረጎመለት። እርሱም ታዲያ ለሚስቱ ሕልም ፈቺው የነገረውን ገብቶ ነገራት። እርሷም ሕልም ፈቺው የነገረውን ነገር ከባሏ ከሰማች በኋላ የእስራኤል አምላክ የሚያደርገውን እርሱ ያውቃል በማለት ፈጣሪዋን አመሰገነች። ከዚያም በኋላ ጸንሳ ሴት ልጅን ወለደች። ስሟንም ሄሜን አለቻት። ሄሜንም ጸንሳ ዴርዴን ወለደች። ዴርዴንም ጸንሳ ቶናህን ወለደች። ቶናህም ጸንሳ ሲካርን ወለደች። ሲካርም ጸንሳ ሴትናን ወለደች። ሴትናም ጸንሳ ሄርሜላን ወለደች። ሄርሜላም ደግሞ የተከበረችና የተመረጠች ዓለምን ሁሉ ለፈጠረ ጌታ አያት ለመሆን የበቃች እናታችን ቅድስት ሐናን ወለደች። የዝማሬና የትንቢት ጸጋ ከእግዚአብሔር የተሰጡት መዝሙረኛው ልበ አምላክ ቅዱስ ዳዊት ስለ እመቤታችን ስለ ቅድስት ድንግል ማርያም ክብር በተለይም ደግሞ ስለ ስርወ ልደቷ አስቀድሞ መንፈስ ቅዱስ ገልጾለት ሲናገር እንዲህ አለ። መሰረቶቿ በተቀደሱ ተራሮች ላይ ናቸው አለ። ልብ በሉ። የእመቤታችን ቅድስት ድንግል ማርያም ስርወ ልደት ከቤተ መንግሥት ከቤተ ክህነት ከሆኑት ከተቀደሱ ከቅዱስ ኢያቄምና ከቅድስቲቱ ከቅድስት ሐና የመሆኑን ነገር በምሳሌ አስቀድሞ መዝሙረኛው ልበ አምላክ ቅዱስ ዳዊት ገልጾልናል። ልብ በሉ ወገኖቼ። እናታችን ቅድስት ሐና በመልካም አስተዳደግ አድጋ ለአካለ መጠን ስትደርስ ከነገደ ይሁዳ ከቤተ መንግሥት ወገን የተወለደ የቅስራ ልጅ የአልዓዛር የልጅ ልጅ ከሚሆን ከቅዱስ ኢያቄም ጋር አስተጫጭተው አጋቧት። እናታችን ቅድስት ሐናና አባታችን ቅዱስ ኢያቄምም እግዚአብሔርን የሚወዱ በሕጉ የሚኖሩ ደጋግ ክርስቲያኖች ነበሩ። እግዚአብሔርን የሚፈሩ እንደ ሕግጋቱ የሚኖሩ ቢሆኑም ግን እናታችን ቅድስት ሐና መካነ ስለነበረች ልጅ አልነበራቸውም። ልጅ አጥተው ነበረ። በእግዚአብሔር ዘንድም በሰው ዘንድም ያለ ነቀፋ የሚኖሩ ደጋግ ክርስቲያኖች ቢሆኑም እናታችን ቅድስት ሐናና አባታችን ቅዱስ ኢያቄም ልጅ በማጣት ይሰቃዩ ነበረ። ልጅ በማጣት ወደ እግዚአብሔር ዘወትር ያዝኑ ይተክዙ ነበረ። ወደ እግዚአብሔር ያለቅሱ ነበረ። ለዓይናቸው ማረፊያ ለልባቸው ተስፋ የሚሆን ልጅን ይሰጣቸው ዘንድ ዘወትር እግዚአብሔር አምላክን ይማጸኑት ነበረ። ልብ በሉ ወገኖቼ። ዛሬስ በዚህ ዘመን ያለን ትውልዶች ምንድን ነው የምናደርገው? እግዚአብሔር አምላክ ልጅ ይሰጠን ዘንድ ዕለት ዕለት ወደ ቤተ ክርስቲያን እየሄድን እንማጸናለን። አዎ፣ ነገር ግን የምንጠይቀው ጥያቄ አግባብነት ያለው ጥያቄ ሊሆን ይገባል ወገኖቼ። ልጅ ብቻ ስጠኝ አይደለም መሆን የነበረበት ጥያቄያችን። ምንም ይሁን ምን ልጅ ብቻ ስጠኝ ብለን ነው እኛ የምንማጸነው የምንጠይቀው። ነገር ግን ጥያቄያችን እንዲህ መሆን የለበትም። ጥያቄያችን መሆን ያለበት አዎ፣ ለዓይኔ ማረፊያ ለልቤ ተስፋ የሚሆን ለቤተ ክርስቲያን የሚጠቅም ለሀገር የሚጠቅም የተባረከ ልጅ ስጠኝ ብለን ነው መማጸን የሚገባን ወገኖቼ። እኛ ግን ዛሬ እግዚአብሔር አምላክን የምንማጸነው ልጅ ከማቀፍ ጉጉታችን የተነሳ ልጅ እንዲኖረን ከመጓጓታችን የተነሳ ብቻ ጌታ ሆይ ምንም ይሁን ምን ልጅ ብቻ ስጠኝ ብለን እንማጸናለን። ኋላ ደግሞ እንዳፋችን እንደጠየቅነው እግዚአብሔር አምላክ ልጅ ብቻ ሲሰጠን ያ ልጅም ደግሞ ለቤተ ክርስቲያን የማይጠቅም ለሀገር የማይጠቅም ለእናት ለአባቱ የማይታዘዝ ልጅ ሲሆን መልሰን እግዚአብሔር አምላክን እናማርራለን፣ እንጠይቃለን። ምን ነው ጌታዬ ሆይ እንዲህ አይነት ልጅ ከምትሰጠኝ ምን ነው ማህፀኔን ብትዘጋው ብለን ደግሞ መልሰን የምናማርር ሰዎች አለን። ስለዚህ ዛሬ በዘመናችን መካን የሆንን ሰዎች፣ ልጅ የሌለን ሰዎች ወደ እግዚአብሔር አምላክ ስንማጸን ስንጠይቅ ልጅ ብቻ ስጠኝ መሆን የለበትም ጥያቄያችን። ታዲያ ጥያቄያችን ምን መሆን አለበት ስንል እንደ እናታችን እንደ ቅድስት ሐናና እንደ አባታችን እንደ ቅዱስ ኢያቄም ለዓይናችን ማረፊያ ለልባችን ተስፋ ለእናት ለአባት ታዛዥ የሚሆን ለቤተ ክርስቲያን የሚጠቅም ለሀገር የሚበጅ ልጅ ስጠን ብለን ልንማጸን ያስፈልጋል ወገኖቼ። እንዲህ አይነት ጥያቄ ነው መጠየቅ ያለብን እንጂ
ልጅ ብቻ ስጠኝ አንበል ወገኖቼ። ቀደምት እናቶቻችን ለእናት ለአባት የማይታዘዝ ለቤተ ክርስቲያን የማይበጅ ለሀገር የማይጠቅም ልጅ ከምትሰጠኝ ማህፀኔን ዝጋው ብለው ነበር የሚጸልዩት ወገኖቼ። እኛ ግን ዛሬ ልጅ ከማቀፍ ጉጉታችን፣ ልጅ ከማግኘት ጉጉታችን የተነሳ ልጅ ብቻ ስጠኝ ብለን እንማጸናለን። ምንም ይሁን ምን ጌታዬ ሆይ ልጅ ብቻ ስጠኝ እንላለን። ኋላም ደግሞ ልክ እንደ ጥያቄያችን ልጅ ብቻ ሲሰጠን መልሰን እናማርላለን። ስለዚህ ያ እንዳይሆን ታዲያ አስቀድመን ወደ እግዚአብሔር አምላክ ስንማጸን፣ እግዚአብሔር አምላክን ስንጠይቅ፣ እመቤታችን ቅድስት ድንግል ማርያምን ልጅ ስጪኝ ብለን ስንማጸን የተባረከ ልጅ ብለን ልንማጸን ያስፈልጋል ወገኖቼ። ቅዱሳን ኢያቄምና ሐና ይህንን ያደረጉት ለዓይናቸው ማረፊያ ለልባቸው ተስፋ የሚሆን ልጅ እንዲሰጣቸው፣ የተባረከ ልጅ እንዲሰጣቸው ዕለት ዕለት ወደ ቤተ መቅደስ እየሄዱ እግዚአብሔር አምላክን ይማጸኑ ነበረ። ታዲያ ከዕለታት በአንደኛው ቀን ሲያዝኑ ሲጸልዩ ውለው ወደ ቤታቸው ሲመለሱ ሳለ በመንገድ ላይ እናታችን ቅድስት ሐና አንድ ነገር ተመለከተችና እጅጉኑ አምርራ አለቀሰች ወገኖቼ። ለምንድነው አምርራ ያለቀሰችው? ምንድነው በመንገዷ ላይ የተመለከተችው ስንል ርግቦች ከልጆቻቸው ጋር ሲጫወቱ ተመለከተች። ርግቦች ከልጆቻቸው ጋር ሲጫወቱ ስትመለከት እጅጉን አዝና አለቀሰች። አቤቱ ጌታዬ ሆይ አለች፣ ለዚች ግዕዛን ለሌላት እንስሳ ልጅ የሰጠ አምላክ ምነው እኔ ሐናን ድንጋይ አድርገህ ፈጥረኸኛልን? ምነው ለእኔ ልጅ ነሳኸኝ ብላ እናታችን ቅድስት ሐና አምርራ አለቀሰች። ወዲያውኑ እናታችን ቅድስት ሐናና አባታችን ቅዱስ ኢያቄም ሱባኤ ገቡ። ቅዱስ ኢያቄም ወደ በረሃ ሄዶ ሲጸልይ፣ እናታችን ቅድስት ሐና ደግሞ በቤቷ ዙሪያ ባለው የተክል ቦታ ሱባኤ ይዛ ስትጸልይ ሳለ በሱባኤያቸው ፍጻሜ ላይ ሁለቱም ራእይ አይተው ነገር አግኝተው አደሩ። ልብ በሉ ወገኖቼ፣ ሁለቱም ሱባኤ ቢይዙ ለሱባኤያቸው ምላሽ አግኝተዋል። በሱባኤያቸው ራእይ አግኝተዋል፣ ምልክት አግኝተዋል። ምንድነው ያገኙት ነገር ስንል አባታችን ቅዱስ ኢያቄም ሰባቱ ሰማያት እንደ መጋረጃ ተገልጠው ከላይኛው ሰማይ ላይ ነጭ ወፍ ወርዶ በራሴ ላይ ሲቀመጥ አየሁ ብሎ የተገለጸለትን ለሚስቱ ለሐና ነገራት። የዚህ ራእይ ምስጢሩ ምንድነው ስንል ወፍ የተባለው አካላዊ ቃል ኢየሱስ ክርስቶስ ነው። ነጭነቱ ደግሞ ንጹሕ ባህሪው ነው። ከላይ ወርዶ በራሴ ላይ ሲቀመጥ አየሁ ማለቱ ደግሞ የኢያቄምን ባህሪ እንደሚያደርግ ሲያጠይቅ ነው። ሰባቱ ሰማያት የተባሉ ደግሞ የጌታችን ምልአቱ፣ ስፋቱ፣ ርቀቱ፣ ልዕልናው እበዩ ናቸው። እናታችን ቅድስት ሐናም ደግሞ እንደዚሁ ያየችውን ራእይ ለባሏ ነገረችው። ለእርሷ ምንድነው የተገለጸላት ስንል ነጭ ርግብ መጥታ በራሴ ላይ ተቀምጣ ከራሴ ላይ ወርዳ በጆሮዬ ገብታ በማኅፀኔ ስትተኛ አየዋለች። ልብ በሉ፣ ይህ ራእይ ምስጢሩ ምንድነው ካልን ደግሞ ርግብ የተባለች እመቤታችን ቅድስት ድንግል ማርያም ናት። ነጭነቷ ደግሞ ንጽሕናዋ፣ ቅድስናዋ፣ ዘላለማዊ ድንግልናዋ ነው። ነጭ ርግብ መጥታ በራሴ ላይ ተቀምጣ ከራሴ ላይ ወርዳ ወደ ጆሮዬ ገብታ በማኅፀኔ ስትተኛ አየው ማለቷ ደግሞ ብስራተ ገብርኤልን በጆሮዋ ሰምታ በግብረ መንፈስ ቅዱስ አምላክን የምትጸንሰውን ንጽሕት ርግብ የተባለችውን እመቤታችን ቅድስት ድንግል ማርያምን የምትወልድ መሆኑን ሲያጠይቅ ነው። ኢያቄምና ሐና ይህንን ራእይ የተመለከቱት መቼ ነው ስንል ሐምሌ 30 ቀን ነው። ሐምሌ 30 ቀን ይህንን ራእይ ካዩ በኋላ ወንድ ልጅ ብንወልድ ወጥቶ ወርዶ ይርዳን ያገልግለን አንልም፣ ለቤተ እግዚአብሔር አገልጋይ ይሆናል አሉ። ሴት ልጅም ብንወልድ አሉ ለቤተ እግዚአብሔር መጋረጃ ፈትላ ትኑር፣ ካህናት አባቶቻችን እየታዘዘች ትኑር ብለው ስዕለትን ተሳሉ። ስዕለትን ከተሳሉ በኋላ ራእይ ካየን ነገር ካገኘን ብለው ዕለቱን አልተገናኙም ወገኖቼ። አዳምንና ሔዋንን ብዙ ተባዙ ምድርንም ሙላት ብሎ የተናገረው አምላክ ለኛም ይገልጽልን የለምን ብለው ዕለቱን አልጋ ምንጣፍ ለይተው እስከ 7 ቀን ድረስ ለየብቻቸው ሰነበቱ። ታዲያ ነሐሴ በባተ በሰባተኛው ቀን ከሰው የበለጠች ከመላእክት ሁሉ የከበረች ልጅ ትወልዳላችሁ ብሎ ገናናው መልአክ ሊቀ መላኩ አብሳሪው መልአክ ቅዱስ ገብርኤል ለሐና ነግሯት በፈቃደ እግዚአብሔር በብስራተ መልአክ እመቤታችን ቅድስት ድንግል ማርያም ነሐሴ 7 ቀን እሁድ ቀን ተጸንሳለች ማለት ነው።
በእናቷ ማህፀን ሳለችም እግዚአብሔር መንፈስ ቅዱስ ጥንተ አብሶ ባመጣው መርገም እንዳትያዝ ጠብቋታል። ስለዚህ ዛሬ ነሐሴ 7 ቀን ስለምንድን ነው የምናከብረው ስንል እናታችን እመቤታችን ቅድስት ድንግል ማርያም የተጸነሰችበት ዕለት ስለሆነ ነው። ይህንን በዓለ ጽንሰቷን ነው ዛሬ በታላቅ ድምቀት የምናከብረው። ይህንን ታላቅ ክብረ በዓል ስናከብር ታዲያ ሌሎች እህቶቻችን ወንድሞቻችንም አውቀው ያከብሩ ዘንድ ልናስተምራቸው ልናሳውቃቸው ያስፈልጋል። ወገኖቼ እኛ የተማርነውን አስተምረን ቢሆን እኛ ያወቅነውን አሳውቀን ቢሆን ኖሮ ዛሬ ማንም ሀብተ ወልድና ስመ ክርስትና ሰጥታ ማኅተብ ባንገቱ ላይ ካሰረችበት ከቅድስት ቤተክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበረ። ነገር ግን እኔና እናንተ የተማርነውን ስለማናስተምር ያወቅነውን ስለማናሳውቅ ብዙ እህቶቻችንና ወንድሞቻችን እየሳቱን ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን ልናስተምር ያስፈልጋል ማለት ነው ወገኖቼ። ይህን እንድናደርግ ደግሞ እርሱ አምላካችን ሁላችንንም ይርዳን። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ ፊት የተማማርነውም ከዚህ በኋላ የምንማማረውም መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ ደወል ምልክቱን መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው፣ እኔ ያልኩት አይደለም። ይህንን ካደረጋችሁ ለተለት ከዚህ የሚለቀቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንዳጋጣሚ እናስተምሮ ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቀቁ አስተምሮች ወደ እናንተ አይደርሱም። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው፣ እኔ ያልኩት አይደለም። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱን መጫን ይኖርባችኋል ማለት ነው። የሰማነውን በዝነ ልቦናችን ያሳድርብን። ሰሚዎች ብቻ ሳንሆን በሰማነው ቃል 30 60 100 ያማረ ፍሬ አፍርተን ዛሬ ስሙ ቀዳሾች ነገ ደግሞ መንግስት ወራሾች ያደርገን ዘንድ የእርሱ መልካምና በጎ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።